ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የተመራረጡ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎችን ይዘናል። ወደ ሀገር ውስጥ ጉዳያችን እናልፋለን። በአማራ ክልል የአማርኛ ቋንቋን ለማሳደግ የሚያስችል ደንብ ሊዘጋጅ ነው ተባለ። የክልሉን የባህል እሴትና ቋንቋ ልማትና አጠቃቀምን ለማሳደግ የተለያዩ ስራዎች እየተሰሩ ይገኛሉ ሲሉ የአማራ ክልል ባህልና ቱሪዝም ቢሮ አስታውቀዋል። የቢሮ የህዝብ ግንኙነት ኃላፊ የሆኑት አቶ አበበ እምቢያለ ለብስራት ራዲዮ እንደተናገሩት ወጎችን እሴቶችንና ባህሎችን በማዳበር በስነ ምግባር የታነጸ ትውልድ ለመፍጠር በስርዓተ ትምህርት ውስጥ ሊካተቱ የሚችሉ ባህል ወጎችንና እሴቶችን በመለየት በሰነድ የማደራጀት ስራ ተሰርቷልን ብለዋል። የአሱርቴ ባህል አከባበር የአዊ ብሔረሰብ ወግ ባህል ስነ ስርዓት ስነ ምግባር ሰላምና አብሮነትን እንዲሁም የሴቶች እኩልነትን የሚያጎላ በመሆኑ በትምህርት ስርዓቱ እንዲካተት ተደርጓል ሲሉ አቶ አበበ ጨምረው ለጣቢያችን ተናግረዋል። በተጨማሪም የአማርኛ ቋንቋ አጠቃቀምን ወደ ተሻለ ደረጃ ለማሳደግ ቢሮ የአማርኛ ቋንቋ አጠቃቀም ደንብ ለማዘጋጀት ኮሚቴ ማዋቀሩን አቶ አበበ ገልጸው ረቂቅ ደንቡን በማኔጅመንት በመገምገም ለሚመለከታቸው ባለድርሻ አካላት ለማስተቸት የቅድመ ዝግጅት ስራው ተጠናቋል ብለዋል። በቀጣይ የሚመለከታቸው አካላት ረቂቅ ደንቡን በአግባቡ ከተቹ በኋላ የሚመለከታቸው አካላት በመላክ ደንቡ እንዲጸድቅ ያደርጋሉ ሲሉ አቶ አበበ አስረድተዋል ስትል ቅድስት ደጀን ይዘግባለች። በደብረ ማርቆስ ከተማ ዘመዴን ገሎብኛል በሚል ምክንያት የነፍስ ግድያ የፈጸመው ተከሳሽ በእስራት ተቀጣ። በደብረ ማርቆስ ከተማ አስተዳደር በተድላ ጎሎ ክፍለ ከተማ ቀበሌ 12 ልዩ ቦታው አዲሱ ሰፈር እየተባለ በሚጠራበት አካባቢ ተከሳሽ ልጅ አለም ካህሊ ለስራ የተሰጠውን ጦር መሳሪያ በመጠቀም የሰው ሕይወት ማጥፋቱ ተገልጿል። ከምሽቱ 1:30 በሚሆንበት ጊዜ ከዚህ በፊት ዘመድ ገሎብኛል በሚል ቂም ሟች ኮከብ ደነቀው መኖሪያ ቤት በመሄድ በሁለት ጥይት ተኩሶ የሰው ሕይወት ማጥፋቱ ብስራት ከደብረ ማርቆስ ፖሊስ ያገኘው መረጃ ያመላክታል። ፖሊስ ከወንጀል ቦታውና ከአካባቢው ያገኘው መረጃ ወደ ማስረጃ በመቀየር አስፈላጊውን ምርመራ በማጠናከር መዝገቡን ለሚመለከተው የምስራቅ ጎጃም ዞን አቃቢ ሕግ መምሪያ መላክ መቻሉን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነትና ኮሚኒኬሽን ባለሙያ የሆኑት አቶ መስፍን ትእዛዙ ለብስራት ራዲዮ ገልጸዋል። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ጥቅምት 2 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ልጅ አለም ካህሊ ጥፋተኛ መሆኑን ሰው ማስረጃ በማረጋገጡ በ12 ዓመት እስራት መቅጣቱን አቶ መስፍን ትእዛዙ ተናግረዋል። ተመልካቾቻችን ከሀገር ውስጥ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። ቱርኪዬ በጆርጂያ የጦር ሰራዊት አውሮፕላን ተከስክሶ 20 ወታደሮች መሞታቸውን አረጋገጠች። በአዘርባይጃን ድንበር አቅራቢያ በጆርጂያ የተከሰከሰው የቱርክ ንብረት የሆነው ሲ-130 ወታደራዊ ጭነት አውሮፕላን ላይ ተሳፍረው የነበሩ 20 ሰዎች መሞታቸውን የቱርክ መከላከያ ሚኒስቴር አስታውቋል። መርማሪዎች የአደጋውን መንስኤ በቦታው በመገኘት እየመረመሩም ይገኛሉ። ይህ ማረጋገጫ ከአንካራ የተሰጠው ሮብ ዕለት ሲሆን አውሮፕላኑ በአቅራቢያው ከምትገኝ የአዘርባይጃን ከተማ ጋንጃ ከተከሰከሰ ከአንድ ቀን በኋላም ነው። ጀግኖች የጥንት ጓደኞቻችን ሰማዕትነትን ተቀብለዋል ሲሉ የመከላከያ ሚኒስተር ያሳር ጉለር በማህበራዊ ሚዲያ ገጽ ላይ በሰጡት መግለጫ ያሳወቁ ሲሆን ሟቾቹ ዩኒፎርም ለብሰው ከሚያሳዩት ፎቶግራፎች ጎን ለጎን መልእክታቸውን አጋርተዋል። ሚኒስተሩ እንዳስታወቀው የቱርክ አደጋ ምርመራ ከጆርጂያ ባለስልጣናት ጋር በመተባበር ሮብ ዕለት ካካቲ አውራጃ ውስጥ በሲግናጊ ማዘጋጃ ቤት በአደጋው ቦታ ላይ ያለውን ፍርስራሽ መመርመር ጀምሯል። እንደ አውሮፓውያን አቆጣጠር ከ2020 ወዲህ በቱርክዬ ከፍተኛ ጉዳት ወታደራዊ ክስተት ሲያጋጥም የአሁኑ የመጀመሪያ ሲሆን አደጋው የተከሰተው ከጆርጂያ አዘርባይጃን ድንበር 5 ኪሎ ሜትር ርቀት ላይ ነው። የጆርጂያ ሳካኤሮና ቫጋታሲያ የአየር ትራፊክ ቁጥጥር አገልግሎት አውሮፕላኑ ወደ ሀገሪቱ አየር ክፍል ከገባ ብዙም ሳይቆይ ከራዳር ጠፍቷል ብሏል። ከአደጋው በፊት ምንም አይነት የአስጨናቂ ምልክት አላሳየም ሲልም አክሏል። በአዘርባይጃን ሚዲያ የታተመ ድራማዊ ቀረጻ አውሮፕላኑ ከተከሰከሰ በኋላ ጥቁር ጭስ ወደ ሰማይ ሲወጣና የአውሮፕላኑ ፍርስራሹን በመሬት ላይም የሚያሳይ ምስልም ተጋርቷል። ትራምፕ ቢቢሲን የመክሰስ ግዴታ እንዳለባቸው ተናገሩ።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፓኖራማ ዘጋቢ ፊልም ላይ ንግግራቸው ክፍል ስላልታረመበት መንገድ በመቃወም ቢቢሲን የመክሰስ ግዴታ እንዳለባቸው ገልጸዋል። ከፎክስ ኒውስ ጋር ትራምፕ ባደረጉት ቆይታ እንደተናገሩት እንደ አውሮፓውያን አቆጣጠር ጃንዋሪ 6 2021 ንግግራቸው የቀረበበት መንገድ ተመልካቾችን አጭበርብሮ ነበርም ብለዋል። የትራምፕ ጠበቃዎች ቢቢሲ በጉዳዩ ላይ ካላስተባበለ፣ ይቅርታ ካልጠየቀ እንዲሁም ካሳ ካልከፈለ የ$1 ቢሊዮን ክስ እንደሚመሰርቱም ከጻፉ በኋላ ፕሬዚዳንቱ በጉዳዩ ላይ አስተያየት ሲሰጡ ይህንን የመጀመሪያቸውም ነው። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ ከዚህ ቀደም በአርቶቹ ላይ የተፈጠረው የውሳኔ ስህተት ይቅርታም ጠይቋል። ፎክስ ኒውስ ዘ አንግሊያም አንግል የተሰኘ ፕሮግራም ላይ የቀረቡት ፕሬዚዳንቱ ክስ በመመስረቱ አቋማቸው ይገፉበት እንደሆነ ተጠይቀው ሲመልሱ እንግዲህ ግዴታ ያለብኝ ይመስለኛል፣ ለምን አላደርገውም? ምክንያቱም ህዝቡን አጭበርብረዋል፣ ይህንንም አምነዋል ብለዋል። ትራምፕ ማክለው ጥር 6 ያደረኩትን ንግግር ቀይረውበታል። በጣም ምርጥ ንግግር ነበር የሚያደረጉት፣ በጣም የሰከነ ንግግርም ነበር። እናም እነሱ ጽንፍ ንግግር አደረጉት፣ እናም ለወጡት። የሰሩት ስራ የሚገርም ነው። በድጋሚ በህጋዊ መስመር መሄዱን ይገፉበት እንደሆነ የተጠየቁት ፕሬዚዳንቱ እንግዲህ ያንን ለማድረግ ግዴታ አለብኝ፣ ምክንያቱም ዝም ብለህ መልቀቅ የለብህም፣ ሰዎች ያንን እንዲያደርጉ መፍቀድ የለብህም ሲሉም ተደምጠዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ